ገብረ ሚካኤል እግዚአብሔር ባርክ እግዚአብሔር ጠብቅ እና አሰምሮ ወንጌል ቸርች እኔ ማቀው አርሜን ትምህርት ነው የምትደግፈው። የቸርች አፖስቶሊክ ሴሽን እኮ ያው የቸርች ትምህርቶች አሉ፣ ግን አሁን ፍሪ ዊል የተወራ ስለሆነ ጉዳዩን በደንብ አናሰፋው። በቃ ፍሪ ዊል ቶታል ዲፕሪቭ አልሆነም ሰው ነው የት ቸርች በተለይ ሙሉ ወንጌል ቸርች የምታምነው በዚህ ነው። ህይወት ብርሃን ከቃለ ሕይወት ውጭ ያለው ብያቸዋለሁ። ኢትዮጵያ ውስጥ ያሉ ቻፕሎች ሁሉ የሚያምኑት ፓርሻሊ ነው ከሉትራኖች ውጭ ማለት ነው። ከዛ ባለፈ ኮንዲሽናል ኢሌክሽን ኢየሱስ ለዓለም ነው የሞተው አንሊሚትድ አቶንመንት ነው ብሎ የሚያምኑት ግሬሱም ሬዚስተብል የሚደረግ ብላ ብሎ ወንጌል ታምናለች። ምንድነው እኔ ፕሮቴስታንቶች የሚል ክሌም እኛ በቶታል ዲፕራይቭ አናምንም። ስለዚህ ይሄ ነገር ልክ ልዩነታችን እንትን ተደርጎ አሰምሎ ወንጌል ቸርች በፓርሻል ነው የምታምነው። ስለ ፍሪ ዊል እየተወራ ስለሆነ የገድ እንትናን ፋዘር ክሌም አድርጋለች አላረገችም። አዎ የምትቀበላቸውን ትቀበለች፣ ማትቀበላቸው አትቀበልም። ግን ፍሪ ዊል ላይ ሲመጣ የሰው ልጅ ነጻ ፍቃድ አለው። ኢየሱስ ለሞተ ነው ለዓለም ነው የሞተው ብላ አምስቱንም የኬልቪንን ቱሊፕ ተቃውማለች። አርሜን ስም ሲነሳ አምስቱንም ቱሊፖቹ ተቃውሞ ቶታል ዲፕራቪቲ ሲል ፓርሻል ነው ብሎ ነው ያስቀመጠው። አንሊሚትድ ኢሌክሽን የሚለው ኮንዲሽናል ኢሌክሽን ብላ ያስቀመጠው አርሜንስ። ሊሚትድ አቶንመንት የሚለው ኖ አንሊሚትድ ነው ለዓለም ነው ብሎ ያስቀመጠው አርሜንስ ሲመጣ ኢሬዚስተብል ግሬስ ነው ሊቃወሙት አይችሉም ሲል አይ ሰዎች ሊቃወሙት የሚችሉት ነው ሬዚስተብል ነው ብሎ መጣ። ፕሬዘንት ኦፍ ዘ ሲንስ የሚለውንም ደግሞ ኖ ኮንዲሽናል ሰው ሊከዳ ይችላል ብሎ አርሜንስ እንደመጣ እናውቃለን። ይሄን ደግሞ ብዙ አብያተ ክርስቲያኖች የሚቀበሉት ነው። ባኬንድ ፎርት ሲሆን ግን ልክኛ ልዩነታችን ላይ ሲነሳ ይሄንና ምንም ይሄ ልክ አይደለም ብለን እንደምንመጣው አኬዋ ለአንተ ሰጥቼ መውጣው ነገር ቢኖር ምንድነው እናንተ ጋር ማና ነገሮች እኮ አሉ። እነዚህ ነገሮች ግን ሸፋፍኖ ማለፍ ጥሩ አይመስለኝም። ሁሉም ስለሚያነብ ሁሉም ስለሚያውቅ በዚህ ጊዜ አሁን ኢየሱስ ክርስቶስ በስጋው ፍጡር ነው አይደል የሚለውንም በትፈቱ እናንተም ጥሩ ነው። ቤተክርስቲያን ተሳሳታለች ያሳሳተ የሚለውን ነገር በቃ መጨካከን ነው። ምንም ማድረግ እኮ አይቻልም። መወያየት ማርያም ጥንት አብሶ አለባት የለባትም የሚለውንም በትፈቱ ጥሩ ነው ለመሰላችሁ። ወደ እናንተም ሰዎች እንትን ለማለት አንዳንድ ኮንፊውዝ የሚያደርጉ ዶግማዊና ኢንሴንሻል ነገሮች ስላሉ ሁለት ባህሪ አንድ አካል በአንድ ባህሪ የሚለውን እሱንም በቃ መጨከን ወንድም ላይ እኔ አሁን ካልቪኒስቶች ላይ ጨክኜ ነው የማወራው። ምንም ማድረግ ስለማይስ በትምህርቱ አላምንም። እነዚህ አራቱ ያነሳሁትም ጥያቄ ጨከን ብላችሁ እንትን በትሉ ከዚህ ፊት አንተና ታላቁም ትንሽ በአንዳንድ ዲቤት ላይ አይቻለሁ። በቃ ጨከን ተባባሉ፣ ተወያዩና አንድ ነገር ይዛችሁ ብትመጡ አሪፍ ነው። ተባረኩልኝ። አኬዋ ይቅርታ አንዲት ነገር አክሊል ቆይ አንዴ። በነገራችን ላይ ይችን ነገር ደጋግባችሁ ስለምታነሱት ነው ሲሲ እኔ ብሄድበት ደስ ይለኛል። ከታላቅ ልመልስ አይደለም አንተ ነው የምትሄድበት። በነገራችን ላይ እኔም አፌክት ያደርገኛል እና እኔም ብሄድበት ደስ ይለኛል ለወንጌል ስለሆንኩኝ። እሺ ለወጣ ስለሆነ እኔ ጋር ስለመሸ ነው። በጣም ይቅርታ። ደጋግማችሁ ክሌም ስለምታደርጉት ነው። ባይዘው እንደዚህ የግለሰብን የዶሚኔሽኑን ለማጣጣት የሆኑ አክሊልና ቀሲስን ወይም ታላቁንና የሆነ ሰው ስታመጡ ብዙ ጊዜ ያለው በጣም ይገርማል። እና ፕሮፌት እዚህ ጋር በጣም ማወቅ ያለባችሁ ሌሎችም ፕሮቴስታንቶች እኛ የምንነጋገረው በአንዲቱ ቤተክርስቲያን ውስጥ የልጆቿ የእውቀት ልዩነት ይኖረናል። ሁልጊዜም አለ። አንዱ የማይረዳው አንዱ የሚረዳው ነገር ይኖራል። እንደ ቤተክርስቲያን ግን ትምህርቱ አንድ ነው፣ እንድታውቁት ነው። አንድ ትምህርት ነው ያላት ቤተክርስቲያን፣ አንድ ትምህርት ነው ያላት። ነገር ግን እኔ የማላውቀውን እንትን አክሊል ሊያውቅ ይችላል፣ አክሊል የማያውቀውን እኔ ላውቅ እችላለሁ። ስለዚህ በማናውቀው ነገር ሁለታችን ነው ይሄ ነው ልንከራከር እንችላለን። ልክ በትምህርት ቤት ውስጥ እንዳለው ማለት ነው። ትምህርት ቤት ውስጥ ክርክር አለ። የምን መምህሩን ራሱ እኛን ሞግታለን። እንዴት ሊሆን ይችላል? እንዴት ሊሆን ይሄ ነው መሆን ያለበት ብለን ልንከራከር እንችላለን። ስናወራ አንዲቱ ቤተክርስቲያን ውስጥ የልጆቿ እውቀት ክርክር ነው እንጂ እኛ ጋር ያለው የሃይማኖት ክርክር የለንም እኛ ጋር። ኦኬ የተጻፈውን የምንረዳበት የእውቀት ገደብ ግን አለብን። የእውቀት እንትን አለብን። እንደ ዲኖሚኔሽን አድርጋችሁ የምታመጡት ነገር በጣም ስለሚያስቀኝ ነው። እንደ ቤተ እምነት ማመንና እንደ ግለሰብ ማወቅ በጣም የተለያየ ነው። መቼም በግለሰብ ደረጃ እውቀታችን እኩል ሊሆን አይችልም። አንዱ በጣም ማቹር ሊሆን ይችላል፣ ብዙ አንባቢ ሊሆን ይችላል። አንዱ ደግሞ ንባቡ ጎጭ ሊሆን ይችላል፣ በጣም አነስ ያለ ሊሆን ይችላል። ልክ የትምህርት ፊልዳችንም የተለያየ ሊሆን እንደሚችል አንዱ የአዲስ ኪዳን ትርጓሜ መምህር፣ አንዱ የብሉይ ኪዳን፣ አንዱ ደግሞ በቴዎሎጂ በሌላ እንደዚህ ያለ ሰው ሊሆን ይችላል። ስለዚህ እነዚህ ሰዎች እውቀት ላይ ሲያወሩ
የሃይማኖት ልዩነት አድርጋችሁ የምታወሩት ነገር እውነት መናገር ሞኝ ናችሁ መሰለኝ። እንደዚህ ያለ ነገር እኛ ጋር እንደሌለን እንድታውቀው ነው። ቴንኪው። ቀጥሎ አክሊል። እኔ ግን ልሰናበታችሁ፣ ሚድናይት ሆኗል። በጣም ይቅርታ። እሺ ከሲ መልካም ያክብርልን። ሲሶ አለ። ሰላሙን እናመሰግናለን። ሲሶ ስማታጥፋ ከዚህ በኋላ ኖ ሞር ስማጥፋት እና ኧረ አካውንት ላከው። ስለ ጊዜ እባክህ ሰው እንትና ትበል። በምንም ፕሮፌትን ጠይቀውትም ቢሆኑ ይላኩኛ። አይ ይሄንን ሳቅህን እንዴ ፕሮፌት የት ሄደ? ፕሮፌትን አስገቡት እንጂ አስገቡት። ፕሮፌትን አካውንታችንን ከፕሮፌት ላይ ይሰዱ። ቀሲስዬ ሜሮን በጣም ሆት ነበረች። በጣም አሁን ሰሞኑን ጥሩ ነገር እያየሁባት ነው። እግዚአብሔር በሚያውቀው በጣም ጎበዝ ልጅ ናት። በጣም የምትረዳ ልጅ ናት። በርቻ ይዞሽ ከወንድሞች ጋራ ሳይወጡ ማለት ነው። ከሱ ጋር ከተቀጠያለሽ ሜሮንዬ እኔ ጋር ቤት ስከፍት እኔም ጋር እንትን አደረግሽ። ቆይ እንትን ይሄ ፎሎ ላድርግሽ። አንቺ ኦኬ አላረግሽኝም። መጀመሪያ አንቺ አድርጊ። እሺ አረጎታለሁ። አርጊውት ነበረ ጠፍተው ነው። እኔ እዚህ ሀገር ነው ያለሽው ሜሮን? ሜሪዬ እኔንም አላረግሽኝ። በጣም ጥሩ ፎሎ አድርጊኝና በውስጥ ጽፍልሻለሁ። ስልክሽን እቀበላለሁ። ብዙ ጊዜ እኔ ላይቭ የማልገባው ረጅም ሰዓት ለመቆየት ጊዜ ስለማላገኝ በጣም ስለምቸገር ነው እና ባገኘሁት አጋጣሚ እዚያ ቤትም ስገባ አንዳንዶቹ ኧረ እባክዎት አይግቡ፣ ኧረ እባክዎት እንደ ሲሳይ ተጨፈጨፍኩ እኮ በቃ አልተረፍኩኝም። እና እኔ በቅንነት ለማወቅና ለመረዳት ለማስረዳትም የምጥር ሰው ነኝ። በዚህ አጋጣሚ አምሶሪ አንዳንድ ምዕመናን በጣም ስትሳቀቁ አካክሊል ጀምሮ ማለት ነው እንደው ባይገቡ ሲል ሰምቼዋለሁ አክሊልም። እና እኔ ደስ እያለኝ ለማውራት ነው የምገባው። ለማንኛውም አምሶሪ በእውነት ክህነቱን በጣም ለክህነቴ በጣም ትልቅ አክብሮት አለኝ። በጣም በጥንቃቄ በዚህ አጋጣሚ የምነግራችሁ በጥንቃቄ የምኖር ሰው ነኝ። መድኃኒዓለም በሚያውቀው ግብዝነት አይደለም። በጣም ለራሴ ቫልዩ እሰጣለሁ። ሙቼ እንኳን የሚነበበው ህይወት ታሪኬ በጣም የሚያሳስበኝ ሰው ነኝ። ሲሪየስሊ በጣም ተጠንቅቄ ነው የምኖረው በህይወቴ ውስጥ። ጻድቅ ነኝ ቅዱስ ነኝ እያልኩ አይደለም። እና ለክህነቴ በጣም ትልቅ አክብሮት ነው ያለኝ። ታዲያ ግን በጣም በወንጌል ጉዳይ ለማውራት በጣም ደስ ስለሚለኝ እዛም ቤት የምገባው እንደው ጥሩ እንደ አሁን ኤፍሬም ከኔ ጋር በጣም ጥሩ የሆነ እንትን ስለነበረ ነው ቤቱ የገባው። በኋላ ሌሎቹ ናቸው የረበሹት። እና ሶሪ አይግቡ በጣም ብዙ ኮሜንት ስለሚደርሰኝ ባዘራርጋችሁ ከሆነ ምዕመናን በጣም ይቅርታ ለማለት ነው። ቴንኪው ሜሮን ቴክስት አድርግልሽ ልጅ እንደውልሻለሁ። ቴንኪው ባይ። እሺ ቀጥል። እሺና እኔ አንድ እንትን መግለጫ የኛን መስጠት ፈልጋለሁ። ጊዜ ከሰጣችሁኝ 1-2 ደቂቃ። ከዛ አሁንም በተነገረው ላይ ሀሳብ አለኝ። በሙሉ ወንጌል መግለጫ አላት የተባለው ላይ እኔ በደስታ አንድ አክሊል ብሎ ይጠይቅን ስላለ 2 ደቂቃ ብቻ አስጀምሪ። በጣም ይቅርታ አድርጊልኝ ነው አክቹሊ እውነቱን ለመናገር እንትና አሁን ቀሲስ የተናገሩት ነገር ስላለ ከሱ የተለየ ነገር አልናገርም። እኔ ያንኑ ነገር ለመናገር ነበረ ያሰብኩትም። ምንድነው እሱም በእናንተ ዘንድ የተሳሳተ ነገር ሲኖር ተሳስታችኋል ማለት ይልመድባችሁ። እናንተም ልክ እንደዚሁ ለምሳሌ እኔ ወንድሞቼ ላይ ጨከን ብዬ እንደዚህ እንደምናገረው የሚል ነገር ተነስቷል። ማን አንተ ማለት አሁን እኮ አንተ እንደዚህ ስትናገር እኮ የራስን እምነት ተናገር ብለን እንጂ እኮ ማለት ነው ሌሎችን እኮ እንደው ትክክል አይደላችሁም ብለህ ጭራሹን የሚፈረጅ እኮ መብት እኮ የለም። ማን ሰጥቶ ሲጀመር? ምክንያቱም እነሱም አንተን ልክ እንደዚያው ይሉሃል። ምንም አታመጣም። አየው ፕሮፌቲ እነሱም አንተን ጥፋ ከዚህ ይሉሃል። አንተም እነሱን ጥፉ ከዚህ ልትላቸው ትችላለህ። መሀል ቤት እየተጠፋፋ መኖር ነው መቀጠል ነው። ምንም የምትፈጥረው የምታመጣው ነገር የለም። ኦኬ ወደኛ ጋር ስትመጣ በሌላ አማርኛ አንተ ልክ እነሱን ስታወግዛቸው ራስን የቻልክ ቤተ እምነት ሆነ ነው። ራስን የቻልክ ቤተ እምነት ነህ። የሆነ ቤተ እምነት ውስጥ ትሆናለህ ወይ አንተ እንግዲህ ያለህበት ቤተ እምነት ይህን ነገር አይቀበልም። በቤተ እምነት ደረጃ እነዛኛዎቹም ደግሞ በቤተ እምነት ደረጃ ራሳቸውን የቻሉ እንግዲህ ቸርቾች ናቸው። እንግዲህ ቸርች ተብሎ ስለሚጠሩ ማለት ነው ቸርቾች ናቸው። ራሳቸውን የቻሉ የተለያዩ የተከፋፈሉ ቤተ እምነቶች ናቸው። ስለዚህ አሁን አንተ እያስነሳ ያለህ ውጊያ ወይም እያደረክ ያለህ ውጊያ ዝም ብሎ ወንድምህ ጋር እንደው ከቅርብ ወንድምህ ጋር ብቻ ሳይሆን በቤተ እምነቶች መካከል ያለን ውጊያ ነው አሁን ማምጣት እያሳየን ያለው እንጂ በአንድ ቤተ እምነት ውስጥ ሆነ በአንድ ጥላ ስር ሆነ ወይም በአንድ ቤተ እምነት ውስጥ ሆነ እርስ በርስ እንትን እያልክ አይደለም። ስለዚህ አንዱ ቤተ እምነት ከሌላው ቤተ እምነት ጋር የተለያየ ነው።
አንተ የመፈረጅ መብቱ የለህም እኮ። አንተን አሁን ስንሰማ የምንሰማ እንዴት ነው? ኦኬ አሁን የአንተ እምነት ደግሞ ምንድን ነው የሚለውን ለማወቅ ነው። ፕሮቴስታንቶችም እንደዚህ ያምናሉ የሚለውን እንጂ ምንም መብቱ የለም። ይኸው እነሱን ስህተት ናችሁ ብያለሁ ምናምን ነው። ያኛው አሁን ዝም ብለን አሁን ሌላ አንድ ካልቪኒስት ብናስገባ ፕሮፌት ምኑን አውቆት ነው? ዝም ብሎ ፕሮፌት የሚለውን ስም ከፊቱ ቀጽሎ መጥቶ እንጂ ምንም አያውቅም ስህተት ነው ይልሃል። አንተን ምንድን ነው መጨረሻችሁ? ወደ እኛ ስትመጣ አክሊል ለምሳሌ የሆነ ነገር አስተምሩ፣ ሌላ ሰው ደግሞ እዛ ኦርቶዶክስ ማለት ሌላ ነገር ቢያስተምር አክሊል ራሱን የቻለ ቤተ እምነት ኖሮት ከዛ ቤተ እምነት አንጻር እየተናገረ፣ ሌላው ደግሞ የራሱ ቤተ እምነት ኖሮት ከዛኛው ቤተ እምነት አንጻር እየተናገረ ነው አይደለም። አይነጻጸርም ራሱ እኮ ከእናንተ ጋር። እኛ አሁን ቅድም ቀሲስ እንዳሉት ሁላችን በአንድ የጌታ ቤተክርስቲያን ውስጥ ነው ያለ ነው። ከዛ በኋላ ግን ያሉ የተለያዩ ጉዳዮች ላይ ትምህርቶች ላይ ልክ ስንገልጽ ማለት ነው ገለጻችን ላይ አንዱ ካሉ ሊለይ ይችላል። አይ እኔ የማውቀው ይሄንን ነው ሊል ይችላል አንድ ሰው እና ያንን አውቃለሁ ብሎ ያሰበውን ነገር ደግሞ በደንብ ሊያስተጋባ ይችላል። በቃ እኔ የማውቀው ይሄንን ነው ብሎ ሊሳሳት ይችላል አንድ ሰው። እኔም ሊሆን ይችላል፣ ማንኛውም ሰው ሊሆን ይችላል፣ ሊሳት ይችላል። ያና በጣም አሳሳቢ አንገብጋቢ ጉዳይ ሆኖ ወደ ላይ ከፍ የሚል ከሆነ ማን ጋር እንሄዳለን? ቤተክርስቲያን ጋር። ቤተክርስቲያን የምትባል ነገር አለች። ከቤተክርስቲያን አይ ይሄ ነው በመጽሐፍ ቅዱስ ጥንት የኤርሳን አባቶቻችን ያስተላለፉልን ይሄንን ነው ብላ ልክ የኤርሳን ስትሰጠና አይ እምቢ ማለት አትችልም። አሜን ብለህ ትቀበላለህ። ከተሰጠ ከመጽሐፍ ቅዱስ ከአባቶች ከተሰጠ በቃ አሜን ነው እንጂ ይሄ ተከፋፍለ የራስን ቤተ እምነት ይዘህ መዋጋትማ እሱማ ቀላል እኮ ነው። እና ይሄ ሌላ ነው ያ ሌላ ነው ያልከውን ደግሞ ይሄ ያሉ ነገሮች ምናምን ነገር እኛ እናወራለን። አትሊስት አየህ እኛም እኮ እናወራለን። ነዘሰርሊ ውጊያ ውስጥ በዛ ደረጃ እንትን ላንል እንችላለን። አልፎ ኦፍኮርስ ይፈጠራል፣ ጭቅጭቁ እንድትርጉ ሊፈጠር ይችላል። ግን እስቲል ግን እናወራለን፣ በውስጥም በምንም እናወራለን። እያወራን እዚህ ጉዳይ ላይ ከምን አንጻር ይታያል ይሄ ጉዳይስ እስቲ በደንብ እንየው ምናምን እያለን እናጠናለን። የሆነ መጽሐፍ ሼር እየተደራረግን እናነባለን። ምክንያቱም በአንድ ክርስቲያን ውስጥ ነን። የእናንተ ግን ኦልሬዲ አንዱ የሆነ የራሱ የሆነ ትውፊት አለው። በቃ ይሄ ነው ብሎ ትክክል ብሎ የራሱን የቻለ በቤተ እምነት ደረጃ አለው። ሌላኛው በራሱ የራሱን የቻለ ቤተ እምነት እንደዚህ አይነት ነገር አለው እና ሁለቱ ይለያያል። እሺ ሜሪ ቀጥይ። አጠራርጌ ለመጨረስ ሞክራለሁ ብዙ ስለቆየሁኝ። ሳይወጣ ልጠይቀው ፕሮፌትን የፈለግኩት ነገር ነበረ። ምክንያቱም እኔም የሙሉ ወንጌል ነው የተወለድኩትኝ በዛች ቤተክርስቲያን እና በዛች ቤተክርስቲያን መግለጫ ሲሰጥ ምናምን አይቻላቅም። ኦፍኮርስ ላይ ግን እንደዚህ አትመኑ ይሄ ነው እምነታችን የሚል ዶኪመንት ለቤተክርስቲያን ተነቦ ኦርጃን ካልቪንን አትቀበሉ ይሄኛው እንትን ነው አይባልም። ቤሲክሊ ሰው ልጅን ታስተምራለች፣ ታስጠምቃለች። ከዛ በዛች ቤተክርስቲያን ደግሞ ሰዎች በየእሁድም በየሮብ በየአርብ የሚሄዱ ይጸልያሉ። እሁድም ደግሞ ያው አገልግሎት አለ። ከዚህ ውጪ ታቃወማለች። ይሄንን ሪጀክት ያደረገችው ትምህርት ነው የሚለው ግን ኬት እንደመጣ እኔም ስላላወቅኩኝ በዶኪመንት ቢያሳየን ጥሩ ነበረ። ከዚህ እሱ ደብዳቤ ወር ዶኪመንት እኔ አልደረሰኝም። ምክንያቱም እኛ እናምናለን መጽሐፍ ቅዱስ ነው ምሪታችን፣ እግዚአብሔር መንፈስ ቅዱስ ይገልጽልናል። ከዛ በምንረዳበት እንረዳለን። ኦብቪየስሊ ኦልድስ ዲኖሚኔሽንም የመጡት ማጆሪቲ ኦፍ ደ ታይም በዚህ እንደሆነ ግልጽ የሆነ ነገር ነው አይደል? እንዴ እናውቃለን። ግን ጠቅልሎ ይሄንን ትቃወማለች ቤተክርስቲያን ይሄኛውን ትቃወማለች ሲባል በዶኪመንት ደረጃ አለ ወይ ነው። ምክንያቱም እኔ እንደዚህ አይነት ነገር አንብቤም ሰምቼም አላውቅም። ቢካዝ እኔ የፕሪዴስቲኔሽን አማኝ ነኝ። እንዴት ነው የሆንኩት? መጽሐፍ ቅዱስን ስለምከተል። ስለዚህ ሁሉንም እንደዛ መጨፍለቅ አይሆንም። ግን አንድ አጠር ያለች ስለ ፕሪዴስቲኔሽን ኦር ስለ ነጻ ፍቃድ 1-2 ደቂቃ ማስረዳት ስለፈለግኩ ነው እድሉን ከሰጣችሁኝ። ከዛ ለሐዋርያ 2 ጥያቄ አለኝ። አንዱ ጥያቄ ስለፈጠረሽ ማለት እኮ አንድ ስለፈጠረሽ ማለት ተቀድሮ እንደዚህ ተወስኖብሽ ነው ሐዋርያ እንድትይ እና ከቁጥጥርሽ ውጭ ሆኖ ከሆነ እንደዛ ሆኖ ተነገሪ ብያለሁ። እግዚአብሔር እንደለ እንጂ እያወራሁ ስለሆነ ነው። እሺ ይቅርታ። አኬን ጠይቃችን ይቅርታ። አይገርም በረሳሁ። እሺ እግዚአብሔርን አስቤው አይደለም። እሺ ስለዚህ ስለ ፕሪዴስቲኔሽን ከካልቪኒዝም ፐርስፔክቲቭ መረዳት አለባችሁ ብዬ አምናለሁ። ማለት ሁሉም ሰው እየመጣ የለም ይላል፣ ግን ከራሱ ተነስቶ እየተናገረ ይመስለኛል። ማለት ሙሉ መጽሐፍ ቅዱስ ቤሲክሊ አዲስ ኪዳን በተለይ የጳውሎስ ትምህርቶች የሚያስረዱት ፕሪዴስቲኔሽንን ነው።
እሱ ብቻ ሳይሆን አዲስ ብሉይ ኪዳንም ማለት ነው። ስለዚህ ምን ማለት ነው ፕሪዴስቲኔሽን ስንል? እኛ የምናምነው መዳን በመጀመሪያ የእግዚአብሔር ስራ እንጂ የሰው ስራ አይደለም ብለን ነው የምናምነው። ቤሲክሊ this what we're saying። ምን ማለት ነው? ያህም ደግሞ ሰው በኃጢአቱ ወድቆ ስለነበረ በራሱ ኃይል ወደ ክርስቶስ መምጣት አይችልም። 4 ነጥብ። ስለዚህ በራሳችን ካልመጣን we're predestined or ተወስነናል ማለት ነው። ስለዚህ አብ መጀመሪያ መሳብ አለበት። ኦኬ ፕሪሬኩዚቱ እኛ ሳንሆን አብ ነው። ከዛ ምን ማድረግ አለበት? ልብን መክፈት አለበት። ይሄን ካልሆነ እኛ ምን የምናደርገው ነገር የለም። ከዛም ሰው በእውነት ወደ እምነት ይመጣል ማለት ነው። እምነት የመጣው ከዚህ ሁላ ፕሮሰስ በኋላ ነው እንጂ በራሱ ተነሳስቶ እግዚአብሔርን ልፈልግ ብሎ አይደለም ብለን ነው የምናምነው። ይህ ማለት ሰው አይመርጥም ማለት አይደለም። ማለት ግን የመዳኑ የመጀመሪያ ምክንያት ሰው ሳይሆን እግዚአብሔር ነው ማለት ነው። ስለዚህ እኛ እንዲሁ እናምናለን። እግዚአብሔርም ለማመን ምህረት ሊያደርግ ግዴታም የለበትም ብለን እናምናለን። ይሄ ትልቁ የኔም ሐሳብ ነው። እግዚአብሔር ግዴታ የለበትም ሁሉንም ሰው የመማር ምድር ላይ ያለውን ምህረት ዕዳ ሳይሆን ጸጋ ስለሆነ ማለት ነው። ሁሉም ሰው ፍርድ የሚገባው ከሆነ እግዚአብሔር አንዳንዶችን በጸጋ ማዳኑ ፍትህን አያፈርስም፣ ይልቁንም ምህረቱን ያሳያል ብለን እናምናለን። ስለዚህ ፕሪዴስቲኔሽን ምንድን ነው? ባጭሩ እግዚአብሔር ከዘላለም በፊት ማንን እንደሚያድን በራሱ ፍቃድና ጸጋ መወሰኑ ነው። ኦኬ ይሄ ማለትስ ምንድን ነው? ምን ማለት ነው? ምንድነው ውሳኔ ማለት ሲባል መዳን በሰው ብልህነት አይጀምርም፣ በሰው ጥረት አይጀምርም። ኦኬ በሰው ራሱ ማሻሻል አይጀምርም። ዛሬ ተነስቶ ቅዱስ ልሁን ብሎ አይደለም የጀመረው። በእግዚአብሔር የቅድመ ጸጋ ነው የሚጀምረው። ቃሉን በትክክል ተናገራለሁ። በሱ ጸጋ ማለት ነው። እሺ ስለዚህ እሱ ከሆነ በኋላ ደግሞ እግዚአብሔር ራሱ መሳብ አለበት። ስቦን ደግሞ ለምንድነው ለምንድነው እሱ መሳብ ያለበት? ምክንያቱም መጽሐፍ ቅዱስ በኃጢአት ውስጥ ወድቆ ነበረ ይላል። የሰው ልጅ ወድቋል። ስለዚህ ራሱን መሳብ ወደ እግዚአብሔር አይችልም። ቶታል ዲፕራቪቲ የምንለው ማለት ነው። ወደ ቶታል ዲፕራቪቲ እመጣለሁ። ምን ማለት ነው? ይሄ ኃጢአትን ይወዳል ማለት ነው። ለምንድነው እግዚአብሔር መሳብ ያለበት? ኃጢአታችንን ስለምንወድ ወደሱ መቅረብ አንፈልግም። በራሱ ክርስቶስን አይፈልግም። በራሱ ተነሳስቶ ክርስቶስን አይፈልግም። መንፈሳዊ ነገር በራሱ አይቀበልም እያልን ነው። እግዚአብሔር ወደ ራሱ ይሰበዋል ስንል ማለት ነው። ስለዚህ ይህንን ማን ብሎታል? ክርስቶስ ራሱ በዮሐንስ 6 ላይ ምን ብሏል? የላከኝ አብ ካልሳበ በቀር ማንም ወደ እኔ ሊመጣ አይችልም ብሎ ዘግቶታል ማለት ነው። ስለዚህ ይህ ቁጥር የሚያሳየን ምንድን ነው? ሰው በራሱ ሊመጣ አይችልም። እግዚአብሔር መጀመሪያ ሊሰራ ይገባዋል ማለት ነው። እግዚአብሔር ልብን ሊከፍት፣ ሰው ደግሞ በእውነት ሊመጣ ይገባዋል ማለት ነው። ስለዚህ ይሄ ማለት ደግሞ ፍሪ ዊል የለም ማለት ነው ብላችሁ ጠይቃላችሁ። ታዲያ ፍሪ ዊል የቱ ጋር ነው? አዎ ፍሪ ዊልን 100% አንክድም። ኦኬ ሰው ይመርጣል፣ ይፈልጋል፣ ይወስናል፣ እናምናለን። እኛም ግን የወደቀ ሰው ፈቃድ በኃጢአት ምክንያት ተገድቧል ብለን እናምናለን። ነፃ ፈቃዱ ኦኬ ማለት ምን ማለት ነው? ሰው የሚፈልገውን ይመርጣል። ኦኬ ግን በተፈጥሮ ክርስቶስን አይፈልግም። ስለዚህ እግዚአብሔር ልቡን ሊለውጥ ይገባዋል መጀመሪያ። ኦኬ ስለዚህ ሌላው ደግሞ የሚመጣው ታዲያ እንደዚህ ከሆነ እግዚአብሔር ሁሉን መማር አለበት የለበትም ነገር ላይ እንመጣለን። ቅድም የተነገረው ለሁሉ ሰው ሞቷል፣ ሁሉ ሰው ድኗል እያለን የመናገርም ነገር ውስጥ ገብተን ነበረ። ስለዚህ ይሄን ነገር ስንመጣ ደግሞ ፍትህ የሚባል ነገር አለ። ፍትህና ምህረት የተለያዩ ነገሮች ናቸው ብለን እናምናለን። እንደ ካልቪኒስት ቪው ተቀባዮች ማለት ነው። 100% እንትንም ባልለው በፕሪዴስቲኔሽን እገናኘዋለሁ ካልቪንን ማለት ነው። ፍትህ ማለት የሚገባውን መስጠት ማለት ነው። ኦኬ ምህረት ማለት ደግሞ የማይገባውን በጸጋ መስጠት ማለት ነው። ሁሉም ኃጢአተኛ ከሆነ ብለን ካመንን ማለት ነው ሆፕፉሊ እናምናለን ሁላችንም ኃጢአተኞች እንዲሆነን የሚገባን ፍርድ ነው ብለን ማመን አለብን ማለት ነው። ስለዚህ እግዚአብሔር ሁሉም በፍርድ ቢተው ፍትህ ነው። እስቲል ሁሉንም በቃ ወደ ሲኦል ልላካቸው ቢል ፍትሃዊ ነው። እኛ ምናምነው እንደዛ ነው። ከዛ አንዳንዶቹን ከዛ ውስጥ ደግሞ ቢያድን ይሄ ደግሞ ጸጋ ነው ብለን እናምናለን። ለዚህ ነው ፌር ነው ፌር አይደለም ብለን ማንጠይቀው። ስለዚህ ምንድነው ቤሲክሊ የሚያሳየን ማንንም የማዳን ግዴታ የለበትም ነው። እግዚአብሔር ማንንም ሰው የማዳን ግዴታ ሳይሆን የራሱ ውዴታ ነው። ምክንያቱም ሰው ሁላ በኃጢአት አድቋል፣ በተፈጥሮ ከእግዚአብሔር ተለይቷል።
እግዚአብሔርን ለማዳም ደግሞ ግዴታ የለበትም ብለን ስለምናምን ማለት ነው። እና ጥሪው ላይ ጥያቄ አንስታችሁ ነበር። ስለዚህ ሰው ሲጠራ ሪጀክት ያደርጋል አያደርግም የሚባለው ላይ ስትመጡ እኛ በምን እናምናለን? ኢሪሲስቲብል ግሬስ ነው። ሁለታዊ ጥሪ እናምናለን። ውጫዊ ጥሪ የሚባል ነገር አለ፣ ውስጣዊ ጥሪ የሚባል አለ። ኦር ደግሞ ኢፌክቲቭ ኮሊንግ የምንለው ማለት ነው። ስለዚህ ውጫዊ ጥሪ ምንድን ነው? ይህ ወንጌል ሲሰበክ ለብዙ ሰዎች የሚሰጥ ጥሪ ነው። ቤሲክሊ ሁሉ ሰው ይሰበክለታል። ይሄንን አልፈልግም የማለት ከፈለገ የመቀበል ይሄ መብቱ አለው። ጥሪውን ሪጀክትም አክሴፕትም የማድረግ ማለት ነው። ለምሳሌ ወንጌል ተሰበከ፣ ሰውየው ይሰማል፣ ግን ልቡ ጠንክሮ አልቀበልም ማለት ነው። ስለዚህ እየመረጠ ነው ማለት ነው። ይህን መቃወም ይቻላል። የሰው ልጅ ይህን መቃወም ይችላል። ውስጣዊ ጥሪን ግን መቃወም አይችልም ብለን እናምናለን። ኢፌክቲቭ ኮሊንግ የምንለው ማለት ነው። እንደ ካልቪኒዝም ትምህርት ይህ ማለት ምንድን ነው? እግዚአብሔር በመንፈስ ቅዱስ ልብን ሲከፍት የሚያደርገው ጥሪ ነው። ይቅርታ፣ ውስጣዊ ጥሪ የምንለው ማለት ነው። ይህ ጥሪ ሰውን በግድ እንደ ሮቦት አይጎትተውም። አሁን እዚህ ጋር ስትል ታዲያ እንደ ሮቦት ተጎትቼ ነው የሄድኩት ታዲያ የሚባል ነገር ስለሚነሳ፣ ነገር ግን ምን ያደርጋል? እግዚአብሔር ልቡን ይለውጣል እና ሰውየውን በእውነት ክርስቶስን እንዲፈልግ ያደርገዋል። ስለዚህ ምንድነው ፍላጎቱን ኦልሬዲ ስለጨመረብኝ እሺ ስል ተገድጄ አይደለም፣ ሮቦት አይደለሁም ማለት ነው። ምክንያቱም ልቤ ስለተቀየረ ነው እሺ ያልኩት። ስለዚህ ሰው ልጅ ውጫዊ ጥሪ ሊቃወም ይችላል ብለን እናምናለን። ነገር ግን እግዚአብሔር በልብ ውስጥ ምንድን ነበር የፈለኩት በኃይል ሲሰራ ያ ጥሪ ሰውን በእውነት ወደ ክርስቶስ ያመጣዋል። ያንን እምቢ ማለት አይችልም ማለት ነው። ስለዚህ መቃወም ይችላል ወይ ስንል ውጫዊውን ይችላል፣ ውስጣዊውን ግን አይችልም። ምክንያቱም እስከ መጨረሻው እምቢ ብሎ ሬዚስት ሊያደርገው አይችልም ብለን እናምናለን ማለት ነው። እና ይሄው ነው። ጥያቄን ከመጠየቄ በፊት ግን አንድ የተነሳ ጥያቄ እንትን ነበረ በአብርሃም ተነስቶ ነበር። እሺችን ብቻ አንድ ደቂቃ ይኸው አንድ ደቂቃ አብርሃም ተነስቶ ነበር በፕሮፌት እና እኛ እንቀበል። ምክንያቱም የኦልድ ቴስተመንት የሆኑ ቅዱሳን እንዴት ነው ታዲያ የዳኑት? እነሱ እኮ እሺ ብለዋል ምናምን የሚባል ነገር ተነሳ። አብርሃም አመነ ጽድቅም ሆኖ ተቆጠረለት የሚለውን ጥቅስም ይዞ መጥቶ ነበር ፕሮፌት። ግን አብርሃምን የጠራው እሱ አብርሃም ነው ራሱ የሄደው ወይስ ደግሞ እግዚአብሔር ነው የጠራው ስንል ዳይሬክትሊ እግዚአብሔር ነው አብርሃምን የጠራው። ለምሳሌ ዘፍጥረት 12:1 ላይ ስንሄድ እግዚአብሔርም አብርሃምን አለው ከአገርህና ከዘመዶች ከአባትም ቤት ውጣ ወደማሳይህም ምድር ሂድ ያለው እግዚአብሔር ነው እንጂ አብርሃም ፈልጎ አይደለም። እግዚአብሔር ነው የተናገረው። ገባ? ከዛ ደግሞ ኢሳይያስ 51:2 ላይ ስንሄድ ምን ይላል? አባታችሁን አብርሃምን ተመልከቱ እኔ ጠራሁት ብቻውንም ነበረ ይላል። ጠራሁት፣ ጥሪው የማን ነው? የእግዚአብሔር ነው። እንደገና እንደምታውቁት በህልምም ተገልጦለታል። እና ብዙ ነቢያትን ስናይ ከዳዊትም ጨምሮ ሁሉንም እግዚአብሔር መጀመሪያ ልባቸውን ስለለወጠ ነው እንጂ እግዚአብሔርን የፈለጉት እነሱ በራሳቸው ተነሳስተው አይደሉም ብለን እናምናለን ማለት ነው። ስለዚህ ሆፕፉሊ ፕሪዴስቲኔሽን እና የእግዚአብሔር ምርጫ ፍትሃዊነትና ምህረቱ ገብቷቸዋል። ሁለት ጥያቄ ያለኝ ግን እዚህ ያልኩት ነገር ላይ ሀሳብ ካለ ቀጥል አኬ ሐዋርያ። እሺ እንደ ሮቦት አይደለንም ለተባለው በመለወጥ ሰዓት እንደ ሮቦት ናችሁ ወይስ አይደላችሁ? በመለወጥ ሰዓት ነው ያልኩት፣ ከተለወጣችሁ በኋላ ሳይሆን በመለወጥ ሁኔታ ውስጥ እንደ ሮቦት ናችሁ ነው የምትለወጡት አይደለም? በሕዝቅኤል ምዕራፍ 36 ቁጥር 26 ላይ እንደተናገረው አዲስ ልብን እሰጣቸዋለሁ አዲስ መንፈስንም በውስጣቸው አሳድራለሁ ሲል ይሄ የእግዚአብሔር መለኮታዊ ስራ ነው። በዛ ሰዓት እንግዲህ የሚለውጠው ነገር አለ እንዳልከው። በዛ ሰዓት እንደዛ በምትለወጡበት ጊዜ እንደ ሮቦት ናችሁ አይደላችሁ? እኛ አይደለንም፣ እግዚአብሔር ነው ልቡን አዲስ ልብ እዚህ አሮጌ ልብ ድንጋዩን ልብ አውጥቼ አዲሱን እሰጣለሁ ሲል እንግዲህ ቀይሯል። እንግዲህ አኩሳ ምን እናድርግ ማለት ኩሳ እንደዛ ማለት ነው አይደለ? ስለዛ ከእናንተ ምንም ስለማታረጉ እንደ ሮቦት ነገር ናችሁ ማለት ነው። በዛ ሰዓት እግዚአብሔር ሮቦት እንዴት ሊሆን እንችላለን? አይ ሮቦቱ ምንም አያደርግም። ልክ ምንም የማያደርግ ማለት ነው። ሌላ ሮቦትን ያው ፕሮግራም እንደሚያደርገው ምናምን በቃ የሆነ ሌላ አካል ነው። ሮቦት ግን ምንም ማድረግ አይችልም። እንደተደረገው ነው የሚሆነው። በመለወጥ ሰዓት እንደ ሮቦት ናችሁ የእናንተ ነው አይደለም? እንደዛ ብዬ አልቀበለውም። ቢካዝ ሰከንድ ኢፌክቲቭ ኮሊንግ ያልኩ ማለት ሁለተኛው ያልኩ ኮሊንጉ ምን ያደርጋል? እግዚአብሔር እሱን እንድትፈልገው አይነት ልብ ይሰጣል። ከእሱማ ከእሱ ከመለወጥ በኋላ አቤላ ከታች እምቢ ማለት ይቻላል ወይ? በመለወጥ ሰዓት
በመለወጥ ሰዓት ላይ አንቺ እሺ ማለት ትችላለሽ ሜሪ? እሺ እንትኑ ጥያቄው ራሱ ትንሽዬ ፋላሲ ያለበት ይመስለኛል። ለምን መሰለ? ለምን አሁን እግዚአብሔር በመለወጥ ችለት ውስጥ እኮ ኢኔብል የሚያደርግ እንድታምነው እሱን እንድትከተለው መጀመሪያ እኮ ጠራ። አብ ካልጠራው በስተቀር ወደ እኔ መጣ የለም አለ። መጣ ወደሱ ስትመጣ ደግሞ ልብህን አዲስ ቀይሮ ደግሞ ሌላ ልብ ይሰጥና እንድትፈልገው ዮሐንስ 6:44 እንደዛ አይደለም ሀሳቡ። ምንም ትመጣለህ ከመጣ በኋላ ደግሞ እንደዚህ ያደርግሃል ምናምን አይደለም። ገና ከጅምሩ እዛው ጋር እኮ የሚመጣው እኮ ከአብ የተማረ ነው ተብሏል። ሲጀምር ከአብ የሚማር ሰው እኮ ነፃ ፈቃድ ያለው ሰው እኮ ነው። ምንም ከአብ የሚማር አብን የሚሰማ የሚያዳምጥ ምን አይነት ሰው እኮ ነው? ነቃ ደንገጥ ያለ ነው። እናንተ እንደምትሉት አይነት ሙሉ በሙሉ ሞት ውስጥ ያለ ሰው አይደለም። እሱን ሳይሆን እያልኩሽ ያለሁት በመለወጥ ሰዓት አላችሁን ሰው ነፃ ፈቃድ የለውም። ሙሉ በሙሉ የእግዚአብሔር ጉዳይ ነው። የድንጋይ ልብ አውጥቼ የስጋ ልብ ሰጣችኋለሁ ብሏል ሕዝቅኤል ላይ ብለሽናል። ስለዚህ በዚህ ወቅት ላይ ሰውየው ምንም ነገር አያደርግም። በቃ እግዚአብሔር ነው ዝም ብሎ ሰውየው ላይ የሚሰራው። እንደዛ ከሆነ ያ ሰውዬ እንደ ሮቦት ነገር ነው ወይ ምንም ማድረግ ካለመቻሉ አንጻር ስንስ ይሄ ነገር እግዚአብሔርን ፕሌዥር ስለሚሰጠው የዓለምን ከንቱ ነገር ጠራሁኝ ብሎ ስላለ በቃ እሱን እንደዛ ብዬ ማለት አልችልም። እንደዛ እኔም ብዬ ምንን ፐርሰናሊ እኔም ብትጠይቀኝ ከለወጠኝ በኋላ አዲስ ልብን ከሰጠኝ በኋላ እሱ ከጠራኝ በኋላ እኔ ፈልጌው ሳይሆን እሱ ከመጣ በኋላ እሱ የሚፈልግበት ዲዛየር ስለተሰጠኝ ተከትሏል። በፈቃዴ ነው መከተለው። ሮቦት እኮ ማለት ነው። ከመለወጥ በኋላ ያለውን አላልኩም። በመለወጥ ሰዓት ያለው አሁን እኮ ይኸውልሽ እንትን አለ። አሁን ራሱን ችሎ እንደዛ ማለት ትችላለህ። አንደርስታንድ እሺ፣ ጊዜ ላለመፍጨት እንደዛ ልትለው ትችላለህ። ማለት እሱ ስለሚያደርገው ስራውን አንተ ይድንን ፓርቲሲፔት። ስለዛ በመለወጥ ሰዓት እንደ ሮቦት ነው የሚለውን እንደዛ ማለት ትችላለህ ተብሏል። እሺ፣ ስለዛ ሮቦት አትልማ። እሺ፣ ግን እንደዛ ማለት ትችላለህ። ሮቦት ጎይንግ ፋንክሽን ስላለው ሮቦት ነው። ከዛ በኋላ ከሮቦትነት ደግሞ ወደ ህይወትን ይዘራባችሁ ነው አብራችሁ መተባበር ትችላላችሁ። ስለዛ የሆነ እሺ ችግር የለውም። እኛ አሁን ይህንን አንቀበልም ነው የምንለው። እኛ ደግሞ የእግዚአብሔር ስራ ነው። በመጽሐፍ ቅዱስ አስረድተህ ብትነግረኝ፣ ምክንያቱም አሁን ያልኳቸው ነገሮች ሜክ ሴንስ ያደርጋሉ። መጽሐፍ ቅዱስም ይደግፈኛል በብዙ ጥቅስ። ስለዚህ አይደለም ስትል ደግሞ has to come from the Bible and then ደግሞ a good explanation for what you say። እስቲ የመጽሐፍ ቅዱስ ጥቅስ የሮቦቱን ፓርት ወይም ደግሞ የዚህ እንትኑን ፓሲቭ ዊል ነበረን ምንም እኛ መፍቀድ በማንችልበት ሁኔታ እንሄዳን ነው ያለ ፍላጎታችን ያለ ፈቃዳችን ድነናል ለሚለው እስቲ አንድ ጥቅስ እስቲ ያለ ፈቃዳችን ያለ ፍላጎታችን የሚለውን የዳን ነው የሚለውን እስቲ አንድ ጥቅስ ስጭን እስቲ። ሌላም ጥቅስ አለኝ ግን አንድ ያወጣሁት ጥቅስ ኦልሬዲ ስላለ ነው። ምን ይላል መሰለ? አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ የታል 7 ኦኬ። ለመሆኑ አንተን ከሌላው እንድትበልጥ ያደረገህ ማን ነው? ያልተቀበልኸው የራስህን የሆነ ነገር ምን አለ? ያልተቀበልከው ለማለት ነው። ያልተቀበልከው ምን አለ ሲል አንጻራዊ አይደለም። ሁሉ ነገር የተቀበልከው አኩስ የተቀበለው ያለ ፈቃዱ ያለ ፍላጎቱን ይላል። እኛ እኮ አልተቀበልንም አይደለም። ያለ ፈቃዳችን ግን አይደለም። ያለ ፈቃዳችን ነው ያለ ፍላጎታችን ነው የምትሉት ግን ሐሰት ነው እያለን ነው። እኔ ደግሞ የጠየኩሽ ተቀበለናል የሚል አምጡ ወይም አምጪ አይደለም እያልን ያለ ነው። እያልኩ ያለሁት ያለ ፍላጎታችን ያለ ፈቃዳችን የሚለውን አምጪ። ያለ ፍላጎታችን አትልም ግን በመጽሐፍ ቅዱስ አዋድ መሰረት መቼስ አዘ ክርስቲያን ሳንፈልግ ጠራን አንልም። ግን እሺ ፊልጵስዩስ 1:29 እሺ በክርስቶስ ማመን ተሰጥቷችኋል አለ እኮ። እና ታዲያ ያለ ፍላጎታችን ወይም ያለ ፈቃዳችን ይላል? የለም እኮ ትምህርቱ እኮ የለም። ለዚህ ትምህርት እንጣጣው ከየት ነው የመጣው? እሺ አንድ ዋን ስቴፕ ልጠይቅ። ከየት ነው የመጣው? ያለ ፈቃዳችሁ ተቀበላችሁ በፈቃዳችሁም ገባችሁ የሚለው ትምህርት ከየት ነው የመጣው? እንዴ ከእናንተ ነው። ጥያቄውስ ራሱ ትክክል ነው እንዴ ብዬ ጠይቃለሁ። እኔ ደግሞ እኮ ሰው ከእናንተ ነው። እናንተ እኮ ናችሁ። እኛ ምንም ያለ ፍላጎታችን ያለ ፈቃዳችን እያላችሁ ያላችሁት እኮ እናንተ ናችሁ። ምንም ፈቃድ የለንም ፍላጎትም የለንም እያላችሁ ስለሆነ እና ሳንፈልግ ሳንፈቅድ እንደ ሮቦት ነገር ሆነን እግዚአብሔር አዳነን ከዛ በኋላ ግን እንተባበራለን እያላችሁ ስለሆነ አሁን ችግሩ ምን መሰለሽ? ይህ ትምህርቱ መጽሐፍ ቅዱስ ላይ የለም እና መጽሐፍ ቅዱስ ላይ ስለሌለ ምን አይነት ጥቅስ ነው የሚያመጡት? ልክ አሁን አንቺ እንዳደረግሽው ካልቪኒስቶቹ የሚሰጡት በቃ እንደዚህ ነው። በቃ ይሄው ምን ያልተቀበልነው አለ ሁሉንም እኮ ተቀበለናል ነው የሚለው እያለ ያመጣል። ተቀበለናል። እሺ ምንና ምን
በፈቃዴ በቃ ፈቅጄ ይቀበላለሁ። ፈቃዴን መች እዚህ ጋር ፈቃድ የላችሁ መች ተባለን። ዝም ብላችሁ ትንሽ ትኩረት ተሰጣችሁ ካያችኋቸው ጥቅሶችን የሚያነሷቸውን ጥቅሶችን በቀላሉ በቃ እንደዚህ የምትይዟቸው እስቲ አምጪው እስቲ አሁን እስቲ አሳይን ሜሪ ምን የሚለውን ያለ ፍላጎቴ ያለ ፈቃዴ የሚለውን ያለ ፍላጎት ስትል ማለት ምን ማለት ነው? እሺ አስረዳኝ። ምን ማለት ነው ያለ ፍላጎቴ ስትል? አሁን ለምሳሌ የሚቃጠል እሳት ቤት ውስጥ ያለ ሰው በቃ መዳን አልፈልግም እዚሁ መቃጠል ነው የምፈልገው ነው የሚለው ወይስ መውጫ በር ነው የሚፈልገው? ምን ያደረገ ሰው ለምሳሌ የሚቃጠል እሳት ቤት ውስጥ ያለ ለሰው የሆነ ጨርቁን ብቻ እሳት የነካበት ለምሳሌ ቤቱ ሙሉ ለሙሉ ሊነድ ነው። ከዛ ማምለጫ መንገድ ቢያገኝ ይወጣል ወይስ ደግሞ አይ እዚሁ ልሙት ይላል? እንደው ስናስበው ሎጂካል መሆን አለበት። ነፃ ፈቃድ ስላለው ፈቃዱን ተጠቅሞ ይወጣል። ስለዚህ ነፃ ፈቃድ ምናምን አንዳንድ ቦታ ላይ ሰራ ማለት ነው። ዋን አይምሮ የሚነግር ምንድነው ማምለጥ ነው። ከዛ እሳት ማምለጥ ነው እንጂ እዚህ ቤት ውስጥ ልሙት የሚል ፈቃድ አይደለም አክቲቬትድ የሚሆነው ሉጣ ለምን መዳን ስለምትፈልግ። ይኸውልሽ አሁን ለምሳሌ አንዳንድ ሰው ራሱን የሚያጠፋ እኮ አለ። ምንም ይኸው በቃ እንደው ራሴን አጠፋለሁ ብሎ የሚያጠፋ አለ። ስለዛ ነፃ ፈቃዱን ተጠቅሞ ነው እሱም አይ ማምለጥ እፈልጋለሁ የሚል ካለ አንደኛ ውስጥሽ ዲዛይሩ ይኖራል ምን የማድረግ ከዚህ የማምለጥ እሱ ደግሞ ያለው ደግሞ ሀይሊ በጣም የሚጣመረው ከፈቃድሽ ጋር ነው። ያለ ነፃ ፈቃድሽ የምታደርጊው ነገር አይደለም። ያ አይ እኔ ይሄ ላይፍ እንደውም ከብዶኛል ተጨነቅ ያለው መሞት ነው የምፈልገው ብሎ እዛው መቅረት መብቱ እኮ ነው። ስቲል እሱም ነፃ ፈቃድ አለው። ምክንያቱም ራሳቸውን የሚያጠፉ ሰዎች አይተናል። በጣም በርካታ ሰዎች ራሳቸውን ከፎቅ ላይ እየጣሉ ምናምን። ስለዛ ምንድነው ነፃ ፈቃድ የሚባል ነገር አለ ነው። ባይ ዘ ዌይ ራስ ማጥፋት ምናምን ነገር it is associated with mental illness or ደግሞ demonic possession. people with demonic possession ያለባቸው ሰዎች they tend to think እንደዚህ እነሱ ነፃ ፈቃዳቸውን ሳይጠቀሙ በሌላ መንፈስ በሌላ መንፈስ እኔ ልንገርሽ ስለማውቀው ነው የምነግርሽ። ስለማውቀው ሜሪ ምንም ሆነ ምን እንግዲህ ነፃ ፈቃዳቸውን አያወጡም ነፃ ፈቃድ ስለሆነ እሱን አንጻራዊ አድርገን አይደለም የምናወራው። ኢን ጀነራል ኖርማል የሆነ ሰው ያለ ነፃ ፈቃዳቸው የሚያደርጉት ነገር የለም። አሁን እነሱም ሆነ መውጣት የሚፈልገው መውጣት የሚፈልገው ላለመሞት ነው። ላለመሞት ግን መውጣትን ይመርጣል። ይህ ምርጫ የእሱ ምርጫ ነው አይደለም መውጣት ከዛ ነው ሌላ ነገር ሊሆን አይችልም። እሳት ውስጥ መንደድ የሚፈልግ ሰው በምድር ላይ እኔ አላየሁም። እዚህ ጋር ቆሜ ልንደድ የሚል ሰው አንለስ ሜንታል ኢልነስ ኦር ሳምቲንግ እሱ ሌላ ነገር እንግዲህ ሬጉላር ችግር የለውም። ባይመርጥ የሚያወጣው ሰው ነው የሚፈልገው። እስቲ ነፃ ምርጫ ነው ያለው ነው እያልኩሽ ያለው ከኔ የመውጣት ነፃ ምርጫ አለው ነው። እሺ ይሄንን ያመጣሽው ግን ለምንድን ነው? እስቲ አብራሪልን እስቲ በዚህ ውስጥ ማርገሽ እስቲ የመጽሐፍ ቅዱስን ነፃ ፈቃድ የለውም ምናምን የሚለውን ከድህነት አንጻር ልታስረጅ የፈለግሽውን አስረጅ እድሉን ልስጥሽ። እሺ ጥሩ። ምን መሰለ ማንም ሰው ፍርድ ላይ ነው ያለው። የእግዚአብሔር ፍርድ ላይ እያለ ነፃ ፈቃዴን ተጠቅሜ ሲኦል ልግባ አይደለም የምትለው። እንኳን አይደለም እኛ ደካሞች የሆንን ሰዎች ሉሲፈር እንኳን ኦር ደግሞ የሰይጣን ላይክ የፎልን ኤንጅሎች እድል ቢሰጣቸው መግባት ነው የሚፈልጉት አይደል እንዴ? ይሄን መቼ ስናውቃለን? ቢካዝ እድል ቢሰጣቸው እሳት ውስጥ ለዘላለም መቃጠል አይደለም የሚፈልጉት። ብለዋል እኮ ለኢየሱስ ክርስቶስ ያለ ጊዜያችን ለምን መጣህ ልታሰቃየን ነው ወይ ያሉት። ለምን ሄት መሰቃየት የሚፈልግ ከሰይጣን ጀምሮ አሁን ለሰይጣን እድል ቢሰጠው ይድናል ያልሽበትን ምክንያት እዚህ ይመርጣል ይህን ምርጫ ያመጣል ያልሽው ኬት ነው? ከእግዚአብሔር ጋር የመኖር ምርጫ አለው ያልሽው ከምን አንጻር ስትለኝ ከፍርሃታቸው አንጻር ኬት ነው ያመጣሽው ነው እንጂ ኬት ነው ያመጣሽው? ከፍርሃታቸው አንጻር ምንድነው ፈርተዋል። በጣም ወደውት ቢሆን ኖሮ መጣልን ሲመጣባቸው የእግዚአብሔር ልጆች በጣም አስፈሪ ነው የእግዚአብሔር ቁጣ ማለት ነው። ዝም ብሎ ምንቀል ሰይጣን እንኳን የሚፈራው ቁጣ ነው ማለት ነው። ወደውት አላልኩም። ወደውት አላልኩም እኔ ወደውት አላልኩም ግን እድል ቢሰጠው ሰይጣንም ይድናል ይጸድቃል ያልሽው ከየት አምጥተሽ ነው? እድሉ ቢሰጠው ሰይጣንም ቢሚል ይመስልሃል ወይስ ጭንቀታቸው የተነሳ? እኔ እስከማውቀው ድረስ ሰይጣን ኦልሬዲ በቃ ግብሩ ሙሉ በሙሉ እንደዚህ አይነት ነገር ስለሆነ የመምጣት ፍላጎት ይኖረዋል ምናምን የሚል እምነት የለኝም። አሁን እዚህ ውስጥ መግባት እንደዛ ሳይሆን አንቺ ስላልሽ አመጣሁት እንጂ
እሺ ቶርመንቲንግ ባይሆን ይሄ እሳት የተዘጋጀው ለሰይጣንና ለመላእክቶቹ ነው ኢየሱስ ክርስቶስ ሲል ምንድነው እንደ ቅጣት ነው አይደል እንደ ይሄን የሰጠው እግዚአብሔር እንደሚያሳምመው ስላወቀ ነው እንጂ የሆነ ገብቶ ሚዝናናበት በልቡ ትዕቢተኛ ስለሆነ ክብርን የሚሻ ነው ሁሌ። አይ እንደዛ ቢሆን እኮ ማለት ነው ለምን ይቅርታ አይጠይቅም ታዲያ? እድሉን ለምን አይሞክርም? ይቅርታ ጠይቁ አናውቅም። እኛ ምን ይቅርታ ይጠይቅ አይጠይቅ አናውቅም። ምህረት አላረገለትም ነው የተባለው። እግዚአብሔር ምህረት አላረገለትም ነው ያለን እንጂ እሱ ሄደ ይቅርታ ይጠይቅ የቱ ጋር ነው ምህረት አላደረገለትም? የቱ ጋር ነው? ኦኬ ምን አለው ሕዝቅኤል ላይ ሲነግረው ምን አለው? እንደዚህ ያልክ እንዲህ ታበይክ እንዲህ ያልክ ካለው በኋላ አስወጣው ምናምን አለው እኮ። እሱማ ምህረት አላደርግልህም አለው። ቅጣ ፍርድን የሚያመጣበት ራይት ፍርድን ያመጣበት በሰራው ኃጢአት ምህረትን አላደርግልህም ግን ይቅርታ ቢጠይቅ ነው እንደዛ ሊያስብል የሚችለው። እና እኔ ይቅርታ ጠይቁም ሊሆን ይችላል ያልሽው እዚሁንና ልጅ አሁን በሌለ ነገር እንትን ስንል በሌለ ነገር አለ ግን የለም ኤክስፕሊሲት ስለሌለ ምህረት እንኳን ጠይቁ። ስለዚህ ግን እሱ ሳይሆን ምንድነው ፖይንታችን ምንድነው? እሱ እንኳን ማንም የእግዚአብሔርን ቁጣ ማንም ሰው አይፈልግም ነው ፖይንቴ። እንኳን አይደለም እኛ ሰይጣንም አይፈልገውም ነው እንጂ እሺ እንደዚህ እናድርግ። ለምሳሌ አንድ ሙስሊም ሰው የእግዚአብሔርን ቅጣት ይፈልጋል? አይፈልግም። እነሱ እንደውም ሞር አይፈልጉም። እሺ ካልፈለጉ ለምን ታዲያ ነፃ ፈቃድ ኦኬ እሺ ካልፈለጉ ታዲያ ለምን አልወጡም? ያላቸው ምርጫ መዳን ብቻ ከሆነ የዚህ ዓለም ገዢ የማያምኑትን ሁሉ አይን አሳውሯል ይላል መጽሐፍ ቅዱስ ሲናገር። ስለዚህ እውነት አልበራላቸው። የዚህ ዓለም ገዢ እንዳያምኑ አይምሯቸውን አሳውሯል ይላል። እነሱን ብቻ ሳይሆን ክርስቶስን የማያምን ሁሉ ማለት ነው። እሺ ክርስቶስን የማያምነውን ሁሉ አይናቸውን አሳውሯል። ስለዚህ ማመን አልቻሉም። የዚህ ዓለም ገዢ አይናቸውን አሳውሯል ይላል። ስለዚህ እግዚአብሔር መጥቶ አይናቸውን ያሳወረው ለምንድን ነው? ስላላመኑ እኮስ እግዚአብሔር አስቀድሞ ስላልመረጣቸው ወይስ? አይስ እንደዛ አይደለም የሚለው ቃሉ የሚለው ለምን እንደታወሩ ሲናገር በማያምኑት ላይ ስለሚል እኮ የማያምኑት ሰዎች የማያምኑት ለምንድን ነው? እግዚአብሔር አስቀድሞ ሲመርጥ እነሱን ስለተዋቸው ነው ወይስ አይደለም? ምን ይላል መሰለ ማንም እግዚአብሔር የሚፈልግ የለም ምናምን የሚለው ጥቅስን ታውቀዋለህ አይደለ? ምንድነው የሰው ልጅ የአዳምን ኔቸር ስለወሰደ ሲያድግም ደግሞ እውቀት እየያዘ ሲመጣና አደልት ሲሆን በዛው ኃጢአቱ ነው የሚቀጥለው። ወደ ዘቀጠ ኃጢአቱ ነው የሚቀጥለው። ይሄ ኃጢአት አያስቆመውም። ገባ? ስለዚህ እግዚአብሔር ደግሞ ይመርጣላ። እግዚአብሔር ደግሞ ሂዋን ምህረት የሚያደርግለትን እግዚአብሔር ይመርጣል። ሁላችንም ሙታን ነበረን። እኛም አንቺ ለምሳሌ ዳንሽው ዜር ስለመረጠች ነው። አዎ እኔን ስለመረጠ ምን አደረገ? ከዛ ሁላ ሂሴድ ምህረት አደረገልኝ፣ ፓርደን አደረገልኝ። ሌሎቹስ የቀሩትስ አላቅም፣ ማን እንደሆነ አናቅም፣ የተመረጡትን አናቅም። እኩስ የተመረጡትንማ አታቂም። አዎ የቀሩትስ ምን ሆኑ? የቀሩትስ ወይም ደግሞ ያልዳኑት አንቺን ስለመረጠኝ ዳንኩኝ አልሽ። እሺ ያልዳኑትስ እነሱ ስላልተመረጡ ነው ወይ ያልዳኑት? ኦብቪየስ ነው አይደለ? ግን ለምን እንዳልተመረጡ ግን አናቅም። እሱ የእግዚአብሔር ስለሆነ እግዚአብሔር ነው የሚያውቀው። ስላልተመረጡ ነው ግን ለምን የሚለው በራሱ በእግዚአብሔር ነው። በቃ ከሰዎቹ አይደለም እኮ ምክንያቱም ግን አናቅም በምን ቤዝስ እሱ ከሰዎቹ አይደለም እንደማይመርጣቸው አናቅም። ቢያንስ ይሄንን እናውቃለን ከሰዎቹ እንዳልሆነ። አንቺንም ሲመርጥሽ እነሱ ሚስተዋቸው ከሰዎቹ እንዳልሆነ ይታወቃል። ምክንያቱም እነሱ ከአንቺ ምንም የተለየ ነገር ስላልነበራቸው ማለት ነው። የላቸውም ሆነ እሱ ልክ ነው ማለት ነው። ከሰዎች አንጻር ከሰዎቹ ምንም በቃ ከሰዎቹ አንጻር አይደለም። አንቺም የዳንሽው እግዚአብሔር ስለመረጠች ነው። ሙስሊሞችም ያልዳኑት እግዚአብሔር ስለመረጣቸው ነው እያልሽ ነው ያለሽው። እና ይህንን መጽሐፍ ቅዱስ አይልም ነው እያልን ያለ ነው። እኛ እያልን ያለ ነው ደግሞ ምንድነው? እግዚአብሔር አንቺን ብቻ አይደለም ሙስሊሞችን ማዳን ይፈልጋል። በጣም በሚያስገርም ሁኔታ ማለት ነው። አረብ ሀገራት ላይ ምናልባት ስትሄጂ ወይም ሶማሌ ክልል ምናምን ስትሄጂ አብዛኛው ህዝብ ለምሳሌ ያልዳነ ሊሆን ይችላል። በአንድም በሌላ ምክንያት በሙስሊም ቤተሰብ እየተወለዱ ምናምን ነገር ምናልባት ግን ሄዱ አሁን ወንጌል ምናምን የደረሰበት ቦታ ቢሆን ሰዎች ክርስቶስን በማወቁ ውስጥ ምናምን ሰዎች ወደ ድህነት ምናምን ሊመጡ ይችሉ ነበረ። ግን እንደዚያና እንደዚህ ነገር ስላልተፈጠረ እንደዛ ነው። ስለዚህ አሁን ምን ያስብላል? እግዚአብሔር አረብ ሀገራት ላይ እና አንዳንድ አካባቢዎች ላይ ለብዙ ዘመናት ዝም ብሎ ብዙም የመረጠው ህዝብ የለም ያስብላል።
ማለት በቃ የሚያስፈሩ የሙስሊም ክልሎች ላይ መምረጥ አይችልም እግዚአብሔር ራሱ የሆነ ለስብከት በጣም ይደናሉ። እዛ ሀገር ራሱ በጣም የዳኑ ሰዎች እኔ በጣም እከታተላለሁ። ቴስቲሞኒያቸው ሲሰጡ አይወጡም የተባሉ ሰዎች ሲወጡ አይተናል። እኔ እንደውም 100% ሙስሊም ናቸው እኮ አላልኩም። ለናሙና ያህል የሆነ 3 ሰው እና 4 ሰው ወጥቶ ምስክርነት ሰጠና ያው ከእንደዚህ አይነት ቦታዎች ላይ የሚወጡ ሰዎች ያው ድምጻቸው ስለሚጮህ ምክንያቱም ከእንደዚህ አይነት ቦታ ስለሚባል ማለት ነው 3 ሰው 4 ሰው ወጣ ተብሎ እንደዛ እኮ ልትይ እኮ አትችይም። አብዛኛው ቦታ ላይ እንደዛ ነው። አብዛኛዎቹ 90% ሙስሊም ሊሆኑ ይችላሉ ምናምን ነገር የሆነ አካባቢ ላይ ደግሞ ጭራሽ ክርስትና ያልገባበት አካባቢ ደግሞ ይኖራል ምናምን እና እዛ አካባቢ ላይ ሰምሃው የለም የሆነ እስልምና በጣም እንትን ያለበት ቦታ ላይ እግዚአብሔር ብዙም ሰዎችን አይመርጥም። ያንን ክልል ገንቱ ላይ አይገባም። ያንን በደንብ አሁን ለምሳሌ እንደዚህ ላድርግልሽ። ኢትዮጵያ ውስጥ በጣም በርካታ ክርስቲያን አለ። ኢትዮጵያ ውስጥ የመረጠውን ህዝብ ያህል አረብ ሀገር ግን መምረጥ አልቻለም እግዚአብሔር። ለምን? በቃ የሙስሊም ሀገር ነው። የሙስሊም ሀገር ላይ እንደፈለገ መሆን አይችልም። እግዚአብሔር ያስፈላል። እናንተ የምትሰብኩት አምላክ አይሽ ኢትዮጵያ ሲሆን የክርስቲያኖች ሀገር ነው ቀድሞውንም። ስለዚህ አሁንም ብዙ ክርስቲያን አለ። ስለዚህ ኢትዮጵያ ላይ ሲሆን ብዙ ሰዎችን መምረጥ ይችላል። ስለእናንተ አምላክ ነው ያወራሉት፣ ስለኛ አምላክ አይደለም። የሙስሊሞች ሀገር ግን ድንበር ጥሶ ገብቶ ልክ እዚህ እኛ ሀገር ላይ ኢትዮጵያ ላይ መስራት የሚችለውን ያህል እዛ መስራት አይችልም። አሜሪካ ላይ መስራት የሚችለውን ያህል አረብ ሀገራት ላይ ገብቶ መስራት አይችልም። በዛ ደረጃ ማለት ዲግሪው ይለያያል። አይችልም ያስብላል፣ አቅም የለውም ያስብላል። ግን እንደዛ አይደለም። በቃ ሰው ይሰማል፣ ሰምቶ ነፃ ፈቃድ አለው፣ ያመነ ይድናል። አረብ ሀገር ላይ ያለ ሰው ይሰማል፣ ካመነ አመነ ነው። ከበፊት ጀምሮ የያዘው እምነቱ የቤተሰቦቹ እምነት ያዝ አድርጎት አላምንም ካለም ደግሞ ይሞትበታል። ስለዚህ ሁሉ ነገር የሚጣሉ በማን ላይ ነው? በሰዎቹ ላይ። ይሄ ምንድነው? የሚጣፉትም የሚድኑትም የሰዎቹ የራሳቸው ነፃ ፈቃድ እንጂ እግዚአብሔር በተመሳሳይ መልኩ በየቦታው እንደዛ ነው። ተመሳሳይ ነው። ትክክል። ከታች ህንድ ሀገር ደግሞ ስትሄድ ሂንዱ ይበዛል ምናምን እየተባለ ነው። ትክክል ነው። ወደ ተለያየ አካባቢ ስትሄጂ በቃ እንደዛ ነው። እና አምላክ ተቋርጬ የነበረ አስቀድሞም በክርስትና የመጡ ሀገራት ላይ ሲሆን ብዙ ሰዎችን መምረጥ ይችላል። ከዛ ውጭ ግን አቅም የለውም ያስብላል። እና አቅመ ቢስ ሲሆን አምላክ ነው እየሰበካችሁ ያላችሁት ብዬ አስባለሁ። እንደኔ ማለት ነው። ሉዓላዊ ነው አላችሁ እንጂ ግን አቅም የለውም። አቅም ካለው ኢትዮጵያ ላይ በሚመርጠው ልክ ለምን አረብ ሀገር ላይ ለምን ተይው፣ ኢትዮጵያ ውስጥ ማለት ነው እዚህ መሀል አካባቢ ላይ በሚመርጠው ልክ ለምን ሶማሌ ላይ አልመረጠም? ወይስ የሶማሌው እንደ አካባቢ ያየውና ያኛውን አካባቢ ትቼዋለሁ እያለ እየተሆነው ለምን ሶማሌ ላይ መሀል አካባቢ ላይ በሚመርጠው ልክ አልመረጠም? ወይም ሰሜኑ ላይ ምናምን ደቡባዊ ላይ ማለት እንችላለን። ፕሮቴስታንቶች ስላሉ እንግዲህ ብዙ የዳኑ ሰዎች አሉ ተብሎ ይታመናል ብዬ አስባለሁ በእናንተ። ስለዚህ እዛ ላይ እንደመረጠው ለምን ሶማሌ ላይ አልመረጠም? የውጩም ሶማሌ የእኛ ሀገሩም ሶማሌ ላይ አፋር ላይ ለምን በደንብ አልመረጠም? ሶማሌ አልኩኝ እንደውም አፋር ማለት በጣም ይቅርታ። አፋር ላይ ለምን በደንብ አልመረጠም? አፋር ላይ በቃ አቅም የለውም ካለው ለምን በቃ የሙስሊም አካባቢ ነው። አጋጣሚ ሆኖ በሆነ አጋጣሚ ከሆነ ሰዓት ጀምሮ ሙስሊሞች በጣም እዛ ላይ እንትን ስላሉ ሰዎች በቀላሉ ክርስቲያን መሆን አይችሉም። እና ሉዓላዊ ነው በጣም ሀያል ምናምን ትላላችሁ እንጂ አቅመ ቢስ ታደርጉታላችሁ አምላክን ብዬ አስባለሁ። እና መጽሐፍ ቅዱሳችን ግን ድህነት ለሰው ሁሉ መጥቷል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ተብሎ ተነግሯል። ይህንን የተገለጠውን የእግዚአብሔርን ጸጋ ደግሞ የሚቀበል ሁሉ እርሱ ይድናል። ኢትዮጵያዊ የለም፣ ሶማሊያዊ የለም፣ የአፋር ማን ነው? ይቅርታ ሶማሌ የውጭን ሶማሌ ማለት ነው ትላል። ኢትዮጵያ ውስጥ ሰሜኑ የለም። ኧረ ልልበስ እና እሺ እንትን ጎንደሬ ሰሜኑ የለም፣ ምዕራብ የለም፣ ምንድነው ምስራቅ የለም፣ ደቡብ የለም ምናምን፣ አፋር የለም፣ ጎንደር የለም፣ ደቡብ የለም ምናምን። በቃ ለሁሉም የሆነ የእግዚአብሔር ጸጋ ተገልጧል። ሶማሊ ላይና አፋር ላይ ቀዝቀዝ የሚል ጸጋ የለም፣ ሰዎቹ ካልፈለጉ እንጂ በስተቀር ማለት ነው። አፋር ላይ ቀዝቀዝ፣ ሰሜኑ ላይ በርታ የሚል ወይም ደቡብ ላይ በርታ የሚል የለም። ኧረ እዚህ ጋር ሊገል ነው። ቻው በቃ ጋይስ፣ እዚህ ጋር በጣም ታያሱ ልወጣ ነው። ቢሩን በቃ እናወራለን። ሲሶ ሌላ ጊዜ እኔ እኮ በቃ አንዴ ተጀምሯል ብዬ እኮ ቶፒኩ እኮ እንትን አልኩ። ቴንኪ ሁላችሁንም አመሰግናለሁ። ነገ ከነገ ወዲያ በዚህ ርዕስ እንገናኛለን። ሌሎችም የሚከፈቱ ቤቶች ካላችሁ
ይህን ርዕስ እንግዲህ እስክናደመው አንዴ ግድ ነው። ይሄ በጣም መድማት ያለበት ርዕስ ነው። ከፕሮፌት ጋር በነገራችን ላይ ሲስዬ ሚስጥራት ላይ እንቀጥላለን በልልኝ። ጥምቀትና ቅዱስ ቁርባን ላይ ደግሞ እሳቸውን ይዛቸዋሉ። ፕሮፌት ፕሮፌትን ጥምቀትና ቅዱስ ቁርባን ላይ እንይዛቸዋለን። በጎን እነዚህኛዎቹን ይህ ነፃ ፈቃድ ጸጋ ብቻ ምናምን የሚባል ትምህርት ላይ እንይዛቸዋለን። በቃ በአጭሩ ማንም አይተርፍም። ከተከታላቂ ይቅርታ፣ ስቀልር ነው እየቀለድኩ ነው ደግሞ። ስማ እደውልልሃለሁ። ልትወጣ ነው? ላይቭ ነው የምልህ። በቃ እደውልልሃለሁ። እሺ ሁላችሁም ቴንኩ። ቤቱን ፎሎ ያላደረጋችሁ ሰዎች ቤቱን ፎሎ አድርጉ። ሜምበርሺፕ 47 ሰው ብቻ ሜምበርሺፕ። አረ ሜምበርሺፓችሁን ለቤቱ አድሱ። እንዴ ይሄን የመሰለ ቤት እንዴ ነው 47 ሰው ብቻ ሜምበርሺፕ የሚኖረው? አረ ጋይስ ሜምበርሺፕ አይስክሪም የተመታ ሰውዬ። አረ ጌቴ፣ አረ ሜምበርሺፕ ጋይስ ቴንክ ዩ። እስቲ 51 ሰው 1000 ሰው እያለ እስቲ ፎሎ ያላደረጋችሁ ፎሎ አድርጉኝ። ፎሎ እና ሜምበርሺፓችሁን አድሱ። ዩጋይስ እንቀጥላለን። ጧት 3 ሰዓት ላይ ላይቫችን ሁሌ ይከፈታል። አሁን ተመልሰናል ወደ ላይቭ 3 ሰዓት ላይ ጧት እንመለሳለን። እንኪው እስቲ ቴንኪዩ ለበላችሁ። ሜምበርሺፓችሁን አድሱ። ሜምበር ሁኑ። የቤቱ ፋሚሊ ሁኑ። እሺ ካስዬ ቴንኪዩ። እሺ የታል አሁን የታል? ኧረ አብስራና ሚኪ እንትና ተፋቱ በጌታ። ኧረ ሚኒሊክ ተፋቱ። ረቂቅ ቴንኪዩ። ሜምበርሺፕ አድሱ እስቲ። ኦልሞስት 900 ምናምን ሰው አለ፣ ግን 54 ሰው ብቻ ነው ሜምበር። 54 ሰው ብቻ። አዩ ጋይስ አድሱ ሜምበርሺፓችሁ። ቢያንስ 100 ይግባ። አብሽ ኮሜንቱን ትታ ሜምበሩን ብታደስ ይሻላል። አሁን እኮ እባካችሁ ኮሜንት ጻፉ አላልኩም። እሺ ኤኒዌይ ቴንኪዩ ዩ ጋይስ፣ እናመሰግናለን። እናንተ ካላደሳችሁት እኔ አድሰዋለሁ፣ ችግር የለውም። አይኖ ደው እንዴት እንደሚታደስ አዲ አረጣጣ የለውም። አንቺ ፍትት በይ ጋይስ። ፎሎ አድርጉት። ቤቱን ፎሎ ያላደረጋችሁ ሰዎች ፎሎ አድርጉትና ጧት ካሁን በኋላ 3 ሰዓት ላይ ይገኛሉ። ጧት ሁሌ 3 ሰዓት ላይ ቤታችንን እንከፍታለን። ሰላምዬ ደህና ደሪ። ሰላምሻ ደህና ደሪ። ቤቱን ፎሎ ያላደረጋችሁ ሰዎች ፎሎ አድርጉ። ሜምበርሺፓችሁን አድሱ። ጧት 3 ሰዓት ላይ እንገናኛለን። እንጠይቃለን፣ እንስቃለን፣ እንበጠርቃለን። ሊሊሾ ኧረ እኔ በውስጥ ምልሽ ነገር አለ። ኧረ ጌታ ጋይስ፣ ፎሎ ያላደረጋችሁ ሰዎች ፎሎ አድርጉ። ጧት 3 ሰዓት ላይ ኦኬ ሚድናይት እኛ ወርጄ ዞሮብናል። ሰላምዬ እኛ ሚድናይቱ ጠፍቶብናል። ሌሊት የሆነ ቤት ላይ እንገኛለን። ቀለል ዝማሬ መላእክትን ያሰማልን፣ ጸጋውን ያብዛል። ከዚህም የበለጠ ቅዱስ ቤተክርስቲያንን እንድታገለግል አምላካችን እግዚአብሔር አሁንም ጸጋውን ጨምሮ ይስጥልን። በጣም ነው የምናመሰግነው። የኔ ተወዳጆች እንግዲህ ዋናው ላይቫችን ከቅዳሴ መልስ 10 ሰዓት ላይ ስለሆነ 10 ሰዓት ላይ እንገናኛለን። እስከዛው ድረስ ግን አሁን ፖስት ያደረኩትን ቪዲዮ ሁላችሁም እየገባችሁ በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር አድርጉት እና ደግሞ ቻሌንጃችንም ይጀመራል። ስለዚህ ቀን 10 ሰዓት ላይ እንገናኛለን። ደህና ሁኑልኝ የኔ ተወዳጆች። ዴቪዬ ሰላም ነው። አሜን። ሰላም ሲላችኋለሁ። ዘመን ፕሮ ሜምበርሺፓችሁን አድሱ። ጧት 3